ይህንን ታሪክ እስከ መጨረሻው ድረስ ታዳመጣችሁት ልክ እንደ ልጅቷ ልባችሁ እንደሚሰበርና ቀስማችሁ ስብር እንደሚል አልጠራጠርም። እንድትሰበሩ አይደለም የምነግራችሁ፣ ግን እናንተ እንድትጠነቀቁና ለዚች ለእህታችን ደግሞ ያበረታታታል የምትሉትን ኮመንት እንድሰጧት ነው የመጣሁት ማለት ነው። ታሪኩን እስከ መጨረሻው ድረስ ሰምታችሁ እናንተም ከእንደዚህ አይነት ሰው ራሳችሁን ጠብቁ። 7 ዓመት ሙሉ ነገ ሰጥሻለሁ፣ ተነገ ወዲያ ሰጥሻለሁ፣ ኒካላስር ነው እቁብ ሲደርሰኝ ስታስቀብቃ ቆይታ በስተመጨረሻ ምን አይነት ክደት እንደፈጸመችባት ስትሰሙ እንደዚህም አይነት ሰው አለ እንዲ? እንደዚህም አይነት ደንቆሮ ሰው አለ እንዲ? እንደዚህም አይነት ካዲ ሰው አለ እንዲ? ምን አይነት ስያሜ እንደምሰጡት አላውቅም። እኔ ከቃል በላይ ነው የሆነብኝ። ታሪኩን ልንገራችሁ። እናንተ ግን ይህን ቪዲዮ ስትጀምሩ በላይክ ጀምሩ ትላለሁ። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍ በል እያልኩኝ ዛሬ ይዤላችሁ የመጣሁት የአንዲት ከርታታ ምስኪን ድሃ አንድ ላይ ነው የሰራነው። በነገራችን ላይ በአንድ ፋሚሊ ውስጥ ነበር የምንሰራው። 40 ሁል ጊዜ እንገናኛለን። የምሰራበት ቤት ሆቴል ማለት ይቻላል። ባህር አለው። ግቢው በጣም ትልቅ ነው። በዚያ ላይ ደግሞ ዳር አካባቢ ነው። በኒያንስ የምታውቁ ሰዎች ካላችሁ ማለት ነው። ከአቡዳቢ አንድ ፊርማታ ሄድ ብሎ ነው። በቃ ዳር ነው። ምሪት ነው። ያው የዚህ ሀገር ባለሀብቶች ናቸው ሰዎቹ፣ ባለስልጣን ነገር ናቸው። ምሪት ነው ግቢው። በቃ ፈረስ ያስጋልባል። በጣም አቧራ ነው። እሱን ለማጽዳት ራሱ እሱ የሚታጠብ ቀን ግቢው የሚታጠብ ቀን ምሳ ራሱ አይሰራም። 3 ሰራተኞች ናቸው በአንድ ላይ የሚሰሩ ከእሷ ጋራ። ሁሉን ነገር ትተው ነው ግቢውን ብቻ የሚያጥቡት ማለት ነው። በጣም ከባድ ስለሆነ አንዳንድ ጊዜ ሰዎቹ ራሱ አብረው ያጥባሉ። ማታ ማታ በሚታጠብበት ሰዓት በጣም ከባድ ነው የምሰራው ስራ። እንዲህ እኮ ነው የሰራችውን ገንዘብ ግን እናቴ ታማብኛለች፣ እባክሽ አበድሪኝ ትላታለች። ደሞዟን እንደተቀበለች ገና ደሞዟን እንደተቀበለች ከእጇን የነጠቀቻት በወሩ ሰጥሻለሁ ብላን የወሰደችባት ማለት ነው። እና ከዛም በኋላ እንግዲህ በዚያ መለያየት ተፈጠረ። ልጅቷ ቀድማ ከዚያ ቤት ወጣች። የተበደረችዋ ልጅ ግን ያወራሉ በስልክ ያው ነገ ሰጥሻለሁ፣ ተነገ ወዲያ ሰጥሻለሁ፣ ከዛም በቃ ቁብ ሲወጣልኝ ሰጥሻለሁ፣ ብቻ ምክንያት እየደረደረች 6 ዓመት ተቆጠረ፣ 7 ዓመት ተቆጠረ በምክንያት ማለት ነው። ከዛም በኋላ በስተመጨረሻ ላይ እንግዲህ ቀኑ ደረሰና ልሰጣት ወሰነች። ስትሰጣት ብሩ እንግዲህ ታሽጎ ምናምን ነገር ነው። በታክሲ ነው የመጣው እቃው። ብሩ ሲከፈት በጣም በሚያሳዝን ሁኔታ 200 ብርን የላከችላት ማለት ነው። 1000 ብር ነበር ያቺ ልጅ ደሞዟ በዛን ጊዜ። ልክ እንዳለች ነው ያችን ደሞዝ እንደተቀበለች የሰጠቻት ማለት ነው። ታዲያ እንዴት ሆኖ ነው ከ7 ዓመት በኋላ 200 ብር የመለሰችላት የሚለውን ነገር ስትሰሙ በጣም ትገረማላችሁ። ብዙ ጭቅጭቅ አለ በዚህ መካከል፣ ብዙ ንትርክ አለ። ልጅቷ ስብር ብላ ምን ያህል እንዳለቀሰች ከብሩ ይልቅ የደረሰባት ክህደት በጣም ነው የሚያንገበግበው። ሰው የሆነ በሙሉ ሰው በዚህ ጉዳይ የማይንገበገብ አለ ብዬ እኔ በፍጹም አላስብም። በጣም ነው የሚያንገበግበው። የሚያሳዝነው ሰው ውለታ የዋለ ሰው መልካም ያደረገ ሰው በዛ ላይ ደግሞ እንደዚያ ሆና ሰርታ ያመጣችውን 2 ሰዓት ምናምን እንቅልፍ እንኳን ያለው እዚያ ቤት ማለት ነው። እንደውም የሆነ ጊዜ ምን እንደሆነ ልንገራችሁ። አረጊቷ ቤት ሁላችንም ተሰብስበን እያለ ማታ ነበርና በጊዜ አልሄድንም። ሁላችንም ከልጆቹ ጋር አጠገብተኛች። እሷ ስትተኛ ሴትዮ ቆማ ትጠራታለች፣ አያሰማም። እና አንዷ ልጅ ምን አለቻት? ከነቃች በኋላ አንቺ እንቅልፍ ይሄን ያለ አንቺ እንቅልፍ ሞት ነው እንዲ እንደ ሞት ነው እንዲ አንቺ የምተኘው ነው ያለቻት። እና ስትነግረን ያለውን ነገር 2 ሰዓት ምናምን ተኝተን 5 ሰዓት ነው የምንነሳው። በጣም ከባድ ነው። በቃ ከምነግራችሁ በላይ እንደዚያ ሆና ሰርታ ያመጣችውን ሁሉን ነገር ታውቃለች። ሁሉን ነገር እንተዋወቃለን ሁላችንም። ሆነ ያመጣችውን ብር ከ7 ዓመት በኋላ እንግዲህ አንድ ሰው እኮ ወይ አልሰጥም ብሎ ተስፋ ማስቆረጥ አንድ ነገር ነው። ሁሌም ችግር የለውም፣ ቆይ ቁቤ ድረስ፣ ቆይ ኒካላሰር ነው ፕሮግራሙ ይለፍ፣ ቆይ እንደዚያ ብላ ስንትና ስንት ካስጠበቀቻት በኋላ ያደረገችው ነገር ግን እጅግ በጣም ነው የሚያሳዝነው። የሚገርማችሁ ነገር ይቺ ልጅ እንደው ብር የለኝም እህቴ፣ ጓደኛዬ፣ የሀገሬ ልጅ እባክሽ ተባበርኝ፣ እንደው በቃ ለፈጣሪ ብለሽ ተይ ብትላት ማለት ነው ምንም ችግር የለባትም። ልጅቷ በጥሩ ሁኔታ የምትሰራ ልጅ ናት። በነገራችን ላይ በጣም ጎበዝ ናት። ጥሩ ስራ የምትሰራ ልጅ ናት። አሁን ላይ ብትላት ምንም አይነት ነገር እምቢ እንደማታንገራግር 100% እርግጠኛ ነኝ በልጅቷ። ግን እሳ 200 ብር ልካ ምንድን ነው የላክሽው 200 ብር? እኔ እኮ የሰጠሁሽ በዚያን ጊዜ 1000 ብር ነበር ስትላት ምን አለች? በዛን ጊዜ የዛሬ 7 ዓመት አካባቢ እዚህ ዱባይ ላይ ምንዛሬ እንግዲህ ታውቃላችሁ 1 ብር ድርሃም 10 ብር ነበር በዚያን ጊዜ ማለት ነው።
እና 1,000 ብር ስትሰጡ ወይንም 1,000 ብር የተበደርኩሽ 1,000 ብር እኮ በኢትዮጵያ 10,000 ብር ብቻ ነው የሚሆነው። በዚያን ጊዜ 10,000 ብር ነው የተበደልኩት። አሁን ይሄ 200 ብር በኢትዮጵያ 10,000 ብር ይሆናል ብላ ነው እንግዲህ ብር የመለሰችላት ማለት ነው። እውነት አሁን እንደዚህ ስትሰሙ ጭንቅላታችሁ ክው ካላለ እናንተ ሰው አይደላችሁ። እኔ ስትነግረኝ ክውን ያልኩት ምን አይነት ጭቅ አስተሳሰብ ነው? ምን አይነት ቆሻሻ አስተሳሰብ ነው ያልኩት። የተሰማኝን ነገር እንዳትጠይቁኝ። ማለት ይቺ ልጅ እስከነወለዱ ነው መመለስ ያለባት ሲሆን አይደል እንዴ? ሲሆን ማለት ነው ለውለታዋ በምስጋና በምናምን ነው መሆን ያለበት። ኧረ ተይ። እኔ እኮ 1,000 ብርን ያበደርኩሽ እንዴት ሆኖ ነው? በቃ እንደውም በድርሃም ምናምን ነገር ስትላት ምን አለቻት? አያያያይ በቃ እንደውም እኔ ጭቅጭቅ አልፈልግም አታደንቆሬን ያለቻት እንዳለ ቦይሷን ልካልኝ ስሰማው ማለት ነው። በጣም ነው ጭንቅላቱ የሚያሳምመው። በጣም በቃ ማለት ብሩ አይደለም ክህደቷ በጣም ነው የሚያሳምመው። ክህደቷ እኔ በዚህ ደረጃ ከተሰማኝ እሷ በምን አይነት ሁኔታ ላይ እንደሆነች ፈጣሪ ነው የሚያውቀው። በጣም ነው የምታሳዝነው። በጣም ነው ያለቀሰችው። በቃ መቼም እንኳን የማረሳው ነገር ነው ያለችው። ማለት የደረሰባት ነገር፣ ስድቧ፣ ንግግሯ ነው። ጭቅጭቅ አልፈልግም። ልጅቷ በጣም ተናዳ የላከችላትን 200 ብር በታክሲ እንደገና በላከችላት ታክሲ 50 ብር ከፍላ ላከችላት ማለት ነው። በቃ አንቺው ተጠቀሚበት ስትላት ምናለች እንግዲህ ለሻሃዲን እሰጣለሁ ማለትም እዚህ ጎዳና ላይ ምናምን ላሉ ለደሆች በስምሽም ቢሆን እሰጣለሁኝ። ያለብኝ ዳ እኔ ማቀው ሀቅ ያለብኝ ያንቺ ሀቅ ያለብኝ እኔ ጋ 10,000 ብር ብቻ ነው። በነገራችን ላይ በአሁን ሰዓት 200 ብር 10,000 ራሱ አይሞላም። ታውቁታላችሁ፣ ምንዛሬ ቀንሷል። 10,000 አይሞላም። እንግዲህ በምን አይነት ሂሳብ ወይንም ደግሞ የላከችበት የታክሲውን ሁላ አስባ ሊሆን ይችላል። ምን እንደሆነ ብቻ አላቅም። ነገር ግን ያለሽ ሀቅ እኔ ጋ 200 ብር ብቻ ነው ብላ ልጅቷን ቀስሟን ስብር አረገቻት እላችኋለሁኝ። ስንቶቻችሁ ናችሁ ግን ከሰው ብር ለሰው ብር አበድራችሁ የተሰደባችሁ? ካበደራችሁት ብር በላይ ንግግራቸው የሰበራችሁ ስንቶቻችሁ ናችሁ? ማበደር እንዲህ ከሆነ እንደው ጓደኛ ማይኖረኝ ያልኩት እኔ ከሰው ጋር ብዙ ምግባባም ሰው አይደለሁም። ሩቅ ነኝ፣ ከሁሉም ሩቅ ነኝ። እኔ በነገራችን ላይ ግን ብዙ የሚግባቡ ሰዎች አሉ። ብዙ ክህደት የሚደርስባቸው ሰዎች አሉ። ምንድን ነው የሚሰማቸው? ከገንዘቡ ይልቅ ክህደቱ ከባድ ነው። እኔ አንድ ብር አንድ ሰው ቢክደኝ እኔ የምላቀቅ አይመስለኝም በቀላሉ በግሌ ማለት ነው። ምክንያቱም ክህደት በጣም ከባድ ነው። ክህደት ያማል፣ ክህደት ያንገበግባል። መደፈር ነው ክህደት እና ከእንደዚህ አይነት ክህደት ይሰውራችሁ። ሁላችሁም ተጠንቀቁ። ለምንድን ነው እናንተ በእጃችሁ ብር ሰጥታችሁ እንደገና የምትለምኑት? ለምናችሁ ደግሞ የምትሰደቡት? በገዛ ብራችሁ ያከበራችሁት ሰው፣ ልባችሁ ውስጥ ትልቅ ቦታ የሰጣችሁት ሰው፣ እንደ ውድ ዕቃ በልባችሁ ያስቀመጣችሁት ሰው እናንተን ሲያንቋሽሻችሁ፣ ዝቅ ሲያደርጋችሁ፣ እናንተን እንደ ጨዋሂ እንደምትጮሁ አይነት እሱ እንደ ጨዋ አይነት እናንተ ስነ ስርዓት አልባ እንደሆናችሁ የሆነ ነገር እንደሆናችሁ አይነት ነገር እያሰማችሁ እናንተ የበታች ነገር እያሰማችሁ በክብር መመለስ ሲኖርበት እንደዚያ እያንቋሸሻችሁ ብራችሁን ያስቀረባችሁ ስንቶቻችሁ ናችሁ? እኔ ብዙ ሰው እንዳለ ነው የሚሰማኝ አሁን ላይ። እና ይቺ ልጅ አሁን ከገንዘቡ በላይ የሆነባት ነገር በቃ በጣም ነው የምታሳዝነው። ለሌሎቻችሁ ግን የምነግራችሁ ነገር ምንድን ነው? ፕሊዝ አንደኛ ነገር ገንዘብ ስትበዳደሩ በእርግጥ የማይቸግረው ሰው የለም። በዚህ ሰዓት ይቸግረኛል አትሉም፣ በዚህ ሰዓት አይቸግረኝም አይባልም። ሰው መቼ ችግር ላይ እንደሚወድቅ አይታወቅም። ሁላችንም መቼ እንደምንወድቅ አናውቀውም። ለተቸገረ ማበደር ጥሩ ነው፣ ሲቸጋገሩ መበዳደር ጥሩ ነው። ግን አንዳንድ ጊዜ ብዙ ጊዜ ካቆያችሁ አንድ ሰው ጋር ያ ብር ሊመለስም ላይመለስም ስለሚችል ማለት እንደሚመለስ አድርጋችሁ ባትጠብቁ። ማለት የገንዘቡ ማነስ መብዛት እንዳታዩ። በነገራችን ላይ ሰው ሲተረት ምን እንደሚል ታውቃላችሁ? በፍርድ ከሄደችው በቅሎ ይልቅ ያለ ፍርድ የሄደችው ዶሮዬ ነው የሚለው። ያለ ፍርድ ያለ አግባብ የሄደ ነገር የማያንገበግበው ሰው አለ ብዬ አላስብም። እኔ በነገራችን ላይ ያለ አግባብ አንዲት ነገር እኔን እንደሞኝ እኔን እንዳላዋቂ እኔን እንደ ቂላቂል አስቦ የሆነ ሰው የሆነች ነገር ከወሰደብኝ እኔ ደስተኛ አይደለሁም፣ በጭራሽ ደስተኛ አይደለሁም። በጣም ነው የሚያንገበግበኝ። እና ጥንቃቄ አድርጉ፣ የራሳችሁን እርምጃ ውሰዱ። በታችን ላይ የደረሰው ነገር በጣም ያሳዝናል። እርግጠኛ ነኝ በብዙ ሰው ላይ እንደዚህ አይነት ነገር ይደርሳል ብዬ አስባለሁኝ።
ከብሩ ይልቅ የደረሰባት ነገር ነው ያሳዘናትና ያናደዳት ያስለቀሳት። ከእንደዚህ አይነት ነገር ፈጣሪ ሰውራችሁ ነው የምለው። በተደጋጋሚ ክደት የትም ምን የቱኝም አይነት ክደት ነው እና በጣም ያማል። እና ያው በመጨረሻ ግን 200 ብሯን 50 ብር ከፍላ ላመጣላት ሹፌር መልሳ ልካለች ማለት ነው። እናንተ ብትሆኑ ግን ምን ታደርጋላችሁ? ይሄ ነው መብታችሁ ተብላችሁ ከሰጣችሁ ብር ውጪ ከፍ ዝቅ ተደርጋችሁ ሌላ መብት የላችሁም ተብላችሁ እንደዚህ አይነት ነገር ቢደረግባችሁ ትቀበሉ ነበር ወይ አትቀበሉም ነበር? እናንተ ብትሆኑ ምን ታደርጉ ነበር የሚለውን እስቲ ኮመንት ላይ ሀሳባችሁን ስጧት ማለት ነው። እሷ ግን ይሄ ነገር ለእኔ አይገባኝም አንቺ ተጠቀሚበት ብላ ብሯን 50 ብር ጨምራ መልሳ በታክሲ ልካላታለች ማለት ነው። እንግዲህ ይሄን ያለው ነገር በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ። ቻው